አልበረታምና እርዳኝ መንፈስ ቅዱስ። እንደገና በጌታ በኢየሱስ ስም ሁላችሁን ሰላም ላለው። ስለዚህ ስለተወደደ ቀትር የእግዚአብሔር ስም የተባረከ ይሁን። ራሳችንን በፊቱ ልናዋርድ፣ ነፍሳችንን በፊቱ ልናፈስ፣ በፊቱ እንድንቀርብ ድፍረት በሰጠን ለሚሰማን ደግሞም ለሚመልስልን አምላክ ሰማይ ቢናገር በዚህ ማለዳ በተጸለየው ጸሎት ብዙ ልዩነት ሆኗል። እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይና ወደ ዛሬው ትምህርት እንሄዳለን። ደግነት ብዙ የሆነ አምላካችን እግዚአብሔር አንተን በማወቅ ስላገኘነው የዘላለም ሕይወት በፊቴ የመቅረብ ድፍረት ጻድቅ አባት ሆይ ከራሳችን አልፈን ለሌሎች እንማልድ። አቤቱ ሞት ለማይገባው ኃጢአት ላደረገ ሁሉ ጸልዩ እኔ እመልሳለሁ ብለሃል። እግዚአብሔር ሆይ ከራሳችን አልፈን እግዚአብሔር ሆይ ኢዮብ የእሱን እንቆቅልሽ ሳይፈታ እግዚአብሔር ሆይ ስለ ወዳጆቹ ማለደ። እግዚአብሔር ሆይ እነሱንም ከሞት ታደግ፣ የእሱንም እንቆቅልሽ ፈታ። ንጉሥ ሆይ አቤቱ እግዚአብሔር ሆይ ያልተመለሱ ጸሎቶቻችንን ለስሜት የማይመቹ የሕይወት ምዕራፎቻችንን አልፈን እግዚአብሔር ሆይ ስለ ምድሪቱ እንድንቃትት ጻድቅ አባት ሆይ ከፍ ከፍ ላለ የጠላት ሥራ መፍረስ በክብር መንሰራፋት አቤቱ እግዚአብሔር ሆይ ለዚች ምድር ለሁለንተና ማደግ እግዚአብሔር ሆይ በፊትህ እንድንጮህ ወደምትመልስ ልዩነትንም ወደምታደርግ አምላክ መጮህን ስለመከርከን ይህንንም እምነት ስለሰጠህ እናመሰግናለን። ስለዚህ ኅብረትና አንድነት ቅዱስ ስምህ የተባረከ ይሁን። አቤቱ እግዚአብሔር ሆይ የአባቶችን በጎች ጠብቅ አንበሳና ድብ ይመጣ ነበር አለ ዳዊት። ከጠቦቶችም አንዳንዱን ይወስድ ነበር አለ። የተረፈው ይበቃል አላለም። ከተለው መታው አስጥለው ነበር አለ። ደግሞ ዳዊት አላስበላለን ብለው በእኔ ላይ በተነሱ ጊዜ በእጄ አንዳች ሳይኖር ገነጣጠላቸው ነበር አለ። አባት አቤቱ የምድሪቱን አበሳ ለማንከባለል ከዛም ባለፈ በሚነሳባቸው የበቀል ጦር ላይ እግዚአብሔር ሆይ በኃይል ለመገለጥ በሚያስችል አቅም ከፍ ከፍ አድርጋቸው። እነሱና የእነሱ የሆነው በስምህ የተባረከ ይሁን። የቃልህን ደጅ ግለጥልን። በሚገባን ቋንቋ የሚገባንን ተናገረን። የምንሰማው ከእኛ ጋር በእምነት ይዋሃድ ይጥቀመንም። በጌታ በኢየሱስ ስም። ለሀገር ታማኝነት በሚል ርዕስ ነው የምንማረው ዛሬ። ለሀገር ታማኝነት በእውቀትም እንድንጸልይ ሀገራችን የት እንዳለችም እንድናቅ። ለሀገር ታማኝነት ማለት ስለተጠራንባት ስለ ኢትዮጵያ ስለ ሀገራችን እግዚአብሔርን በማወቅ እንድትሞላ ሰላም፣ ፍቅር፣ አንድነትና እድገት እንዲኖር ያገባኛል በሚል መንፈስ በቀጣይነት የሚደረግ ትጋት ነው። ደግሞዋለሁ። ለሀገር ታማኝነት ማለት ስማችን ለተጠራባት ለኢትዮጵያ እግዚአብሔርን በማወቅ እንድትሞላ ሰላም፣ ፍቅር፣ አንድነትና እድገት እንዲኖር ያገባኛል በሚል መንፈስ በቀጣይነት የሚሰጥ አገልግሎት ነው። በዚህ ስራ አንድ አራት ርዕሶች እንመለከታለን። ሀገርን መውደድ፣ ወደኋላ ሄደን የሀገራችንን ታሪካዊ ዳራ፣ አሁን ያለችበትን ቁመና፣ ስለ አገር ምን እያለን እንጸልይ። ትናንትና እንደ ፈቃዱ አንዳችምን ለምን ይሰማናል ብለናል። ስለ አገር እንደ እግዚአብሔር ፈቃድ የሆነ ጸሎት ምንድን ነው? አንዳንዱ ድካም ብቻ የማይመለስ ጸሎት እንዳይሆን ማለት ነው። ስለወጣንበት ቤተሰብ፣ ማህበረሰብ እና አገር የተለየ ሸክም እንዲኖረን ስለ ሁለንተና ስኬታቸውም እንድንተጋ እግዚአብሔር ቃል ያስተምረናል። ለጴጥሮስ ምዕራፍ 5 ቁጥር 8 ላይ ሐዋርያው ጳውሎስ ለጢሞቴዎስ እንዲህ አለው፣ የራሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው አለ። ማንም ይሁን ፓስተር የሚሆን ሽማግሌ የሚሆን ማላጅ የሚሆን
እነዛ በገጠር ላሉት ጌታን ለማያውቁት ስለ እነሱ የሁለንተና ስኬት በጸሎት ማሰብ፣ በጉድለታቸው ከጎናቸው መቆም፣ መጎብኘት ከኔና ከእናንተ ይጠበቃል። ይሄ ክርስትና ተብሎ ይጠራል። ቤተሰቦቼ በጌታ የዳኑ ወደ ማዶ የሚሻገሩ ብለን ችላ ልንላቸው አይገባም። አገርን መውደድ ለአገር የሚከፈለውን ዋጋ ከመክፈል ይጨምራል። ሮሜ 9:1 ላይ ሐዋርያው ጳውሎስ እንዲህ አለ፣ ብዙ ሐዘን ማቋረጥም ጭንቀት አለብኝ ስል በክርስቶስ ኢየሱስ ሆኜ እውነትን እናገራለሁ፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል አለ። የሰው እንዴት ነው ብዙ ሐዘን ማቋረጥ ጭንቀት በአንዳች አትጨነቁ ያለው ጳውሎስ? ስለምንድን ነው ብለን ክፍሉን ስናጠናው ስለ ሥጋ ዘመዶቼ፣ ስለ ወገኖቼ እነሱም እስራኤል ውስጥ ነው። በአሁኑ ወቅት በአገራችን በብዛት እየወጣ ለአገር ውስጥም ለውጭ ሀገርም አቅርቦት በመዋል ላይ የሚገኝ ማዕድን ነው። ስለነኚህ ማዕድናት ጥቂት ልናገር። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ ጌታ ኢየሱስ እንዲህ ያለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብሎን የሄደው ጌታ እስካሁን ድረስ ለእኔና ለእናንተ የዘላለም መኖሪያ የምትሆንን አዲስ ኢየሩሳሌምን እያሟሻት እያሳመራት ይገኛል። ራእየ 21 ቁጥር 19 ላይ ስለዚች ከተማ ስሪት ጥቂት ተጽፏል። ለትምህርታችን ከጥሩ ወርቅ ነው የተሰራችው ይላል ከተማዋ። በሮቿ ከንጹህ ዕንቁ ነው የተሰሩት ይላል። መሰረቶቿ ደግሞ ወደ ታች 12 የከበሩ ድንጋዮች ወይም ጂምስቶንስ በስም ተጠቅሰዋል። ከጊዜ አኳያ ላነባቸውም ጓጓው ከነኚህ ማዕድናት ሀገሬ ስንቱ አላት ብዬ ምርመራዬን አሰፋው። ጌታ ይመስገን እስካሁን እንኳን የደረስኩበት ከ12ቱ 9 ኢትዮጵያ ውስጥ አሉ። ጌታ ይመስገን። 75 ከመቶ ማለት ነው። አገሬ ባለጠጋ ናት። ጌታ ይመስገን። ምንጸልየው እነኚህ ወጥተው ለምድሪቱ ለበረከት እንዲሆኑ የያዛቸው እንዲለቅ ነው። ዩራኒየም ደግሞ ሌላው ማዕድን ነው። ቢጫው ኬክ በመባል ይታወቃል። ይህ ደግሞ በተፈጥሮ የታመቀ ኃይል የያዘ ነው። ለጥፋትም ለልማትም ሊውል ይችላል። ታዳሽ ኤነርጂ ያመነጫል። ሲከፋ ደግሞ ኒኩሌር ቦምብ ይሰራል። የኔን የጣቴን ጫፍ የምታክል ዩራኒየም 150 በርሜል ነዳጅ ከሚሰጠው ኃይል የበለጠ ኃይል ትሰጣለች። በሀገራችን በ3 አካባቢዎች ለጊዜው ይህ ማዕድን በስፋት ተገኝቷል። በሂደት ደግሞ ይወጣል። በሌሎችም አካባቢዎች ሊኖሩ እንደሚችሉ አስባለሁ። ነዳጅና የተፈጥሮ ጋዝ የሚገርም ነው። አገራችን ከአረቦቹ እኩል የዛሬ 100 ዓመት ነው ነዳጅ ፍለጋ አብረን ጉድጓድ መቆፈር የጀመርነው። የዛሬ 60 ዓመት ኢትዮጵያ ነዳጅ እንዳላት ታወቀ። ብዙ የውጭና የውስጥ ፈተና በዝቶብን የዛሬ 7 ዓመት አካባቢ ለሙከራ የተፈጥሮ ጋዝ በተወሰነ ወጣ። በቅርቡ ደግሞ ይህኛው የተፈጥሮ ጋዝ በተወሰነ ደረጃ በሀገራችን በመመረት ላይ ይገኛል። ነዳጅና የተፈጥሮ ጋዝ በ4ቱም የኢትዮጵያ አቅጣጫዎች በከፍተኛ ክምችት ተገኝቷል። በዋናነት በሶማሌ ክልል በኦጋዴን በረሃ በጣም ሰፊ ቦታ ላይ ተገኝቷል። በአማራ በተራብነባቸው አካባቢዎች ቀድሞ ከ2 ቢሊዮን በርሜል በላይ ክምችት ተገኝቷል። ስለ ጋምቤላ፣ ስለ መቀሌ፣ ስለ መተማው ነዳጅ ለመናገር ጊዜ ያጥርብኛል። ሌላው ማዕድን ውሃ ነው። ውሃ ቀለም የለሽ ጣዕም የለሽ
ጠረን የለሽ ነዳጅ በሚል ይታወቃል። የዓለም 2/3 ውሃ ነው። ግን 3 ከመቶ የምትሆነው ብቻ ነች ለመጠጥና ለእርሻ የምትሆነው። ሌላው ጨዋማ መርዛማ ነው። በቀጣይ የብዙ አገራት ጭንቀት ከነዳጅ ይልቅ በንጹህ ውሃ ሕዝባቸውን ማገልገል ነው። አገራችን ከተራሮቿ፣ ከከርሰ ምድሮቿ፣ ከታላላቅ ዝናቦቿ ከሚወርደው የውሃ ክምችት የተነሳ በአፍሪካ የውሃ ማማ የሚል እውቅና ተሰጥቷታል። በትቦ ለአረብ ሀገራት ውሃ መላክ ብንጀምር እነሱ በነዳጅ ከሚያገኙት የተሻለ ትርፍ እናገኛለን። ይህም ብርቱ ጸሎት ይጠይቃል። ፖለቲካውን ወደ ጎን አድርገን ኢትዮጵያና ሳውዲ በቀይ ባህር ስር 2 ትልልቅ ቱቦዎችን አሳልፈን 1 በርሜል ነዳጅ ሲለቁልን 1 በርሜል ውሃ የምንለቅላቸው ዘመኑ ሩቅ እንዳልሆነ አስባለሁ። ይህም ብርቱ ጸሎት ይጠይቃል። የህዳሴው ግድብ 5000 ሜትሪክ ቶን ኃይል ያመነጫል። ብዙ አቅም ነው ይሄ። ለውጭ ሀገሮች መሸጥ ጀምረናል። ከኤሌክትሪክ ኃይሉ ይልቅ ደግሞ የሚገርመው በዚያ ምክንያት ከግድቡ ጀርባ ያቆርነው ውሃ የአዲስ አበባን 3 እጥፍ ይበልጣል። የተንጣለለው ውሃ ከባንክ ውጭ ከመሬት በላይ አገራችን ያጠራቀመችው ታላቅ ሀብት ነው። ይሄ መስኖው፣ አሳው ከሻርክና አዞ የጸዱ የባህር ዳር መዝናኛዎች፣ ደሴቶች፣ የጀልባ ትራንስፖርት፣ የኃይል ማመንጫ ለሚሊዮኖች የሥራ ዕድል የሚፈጥር እግዚአብሔር ደግሞ የሰጠን በረከት ነው። ይሄ በረከት በሙላት እንዲገለጥ የኔና የእናንተን ቀጣይ ጸሎት ይጠይቃል። በሀገራችን ስለሚገኙ ሌሎች ማዕድናት፣ ስለ ብረት፣ ኮፐር፣ ኒኬል፣ ፕላቲነም፣ ከሰል፣ ጂፕሰም፣ ሲሚንቶ፣ እብነበረድ፣ ሴራሚክ፣ ጨውና ሌሎች እንዳልተረክ ጊዜ ያጥርብኛል። ከዚህ በላይ ደግሞ ሀገራችን ብዙ አፍ የሚያስከፍቱ የተፈጥሮ የባህል እሴቶች፣ የቱሪስት መስህቦችም ያለባት ሀገር ነች። ከሁሉ በላይ የሚበላ የአየር ጸባይ ያለባት። በብዙ ሀገራት ነበርኩኝ። እንደ ኢትዮጵያ አይነት የአየር ጸባይ ያለው አላጋጠመኝም። አደጉ የምትሏቸው ሀገራት ያስጨንቃል የአየር ጸባያቸው። እንግሊዝ ሀገር ስማር ከ9 ወር ያላነሰ ፊቴን በማስክ እጄን በጓንት በብዙ መደራረብ ነበር የምመላለሰው። ጓንት ረስቼ አላውቅም። ግን አንድ ቀን ደረጃውን ያልጠበቀ ጓንት ለብሼ አድርጌ እጄ ሊደርቅ በብዙ ታሽቶ ነው እንደገና የደም ዝውውሩ የቀጠለው። አንድ ሀገር አስታውሳለሁ። ምንም ብትለብሱ ያፍናችኋል እንጂ ብርድ ልብሱ አይሞቅምና ብርድ ልብሱ የኤሌክትሪክ ሽቦ ተጠልፎበታል። በውስጡ ማታ ሰክታችሁ ነው የምትተኙት፣ ምድጃ ውስጥ ማለት ነው። ከዓመት እስከ ዓመት ማሞቂያን ማቀዝቀዣን ነው የማያስፈልጋት ድንቅ ምድር። እንደ ማላጆች ስለ አገራችን ምን ብለን እንጸልይ? እውነት ነው፣ አሁን ያለው ሁኔታ የተገለጠ ነው። ምስጋና በተፈጥሮ ስለበለጸገችው ታላቅ ምድራችን ቋሚ ምስጋና፣ መልካም ባህሎችና ጠቃሚ ልማዶች በምድራችን ስላሉት ጌታ ልናመሰግን ይገባል። በምድራችን ስላሉ ቅዱሳን፣ ስለ አብያተ ክርስቲያናት ሁል ጊዜ ጌታን ልናመሰግን ይገባል። በአገራችን ስላሉ መሪዎች፣ የመንግስት አመራርም የቤተ ክርስቲያንም አመራር
ስለ ተቋሞችም እግዚአብሔር ልናመሰግን ይገባል። ፈራሃ እግዚአብሔር ስላለው ሕዝባችን እግዚአብሔር ልናመሰግን ይገባል። እንዴት እንዴት ትላለህ? ብዙ ጉድ እየተሰማ ትሉኝ ይሆናል። የሌላውን ሀገር ጉድ አላያችሁም? የዳቦ ዋጋ ጨመረ ተብሎ መንገድ ሕዝብ ሰልፍ ይወጣል። ይሄ ሕዝብ ጨዋ ነው። በብዙ ተቸግሮ በብዙ ተርቦ ጎዳና ሞቶ ጨዋ ነው። ፈርሃ እግዚአብሔር ያለው ሕዝብ በቀጣይነት ስለነሱ እግዚአብሔር ልናመሰግን ይገባል። በብዙ መከራ ብናልፍም እንደ አገር ስለመቀጠላችን ፌይልድ ስቴት ወይም የወደቀች ሀገር እንደነ ሶማሌ ስላልተባለ እግዚአብሔርን ሁል ጊዜ ልናመሰግን ይገባል። ደግሞ የንስሐ ርዕሶች አሉ። ንስሐ የምንገባባቸው ለኃላፊነታቸው ታማኝ ስላልሆኑ የአገርና የቤተ ክርስቲያን መሪዎች ንስሐ ልንገባ ይገባል። ይህች ምድር የተፈጥሮ አደጋ ብዙ አያውቃትም። ሰደድ እሳት፣ የአውሎ ነፋስ፣ ይሄ ሱናሜ ምናምን ስም የሚወጣላቸው አደጋዎች ኢትዮጵያን አያውቃትም። ጌታ ይመስገን። ሰው ሰራሽ ናቸው። በአብዛኛው ከመሪዎች ጋር በተያያዘ ነው። ቤተ ክርስቲያንን ብትናጥ አገርም ቢናጥ ስለ እነሱ ንስሐ እንገባለን። እነሱ አመኑም አላመኑም ማለት ነው። የማይገባን ስላደረጉ የቀድሞ መሪዎች ንስሐ እንገባለን። የአባቶችን መሠዊያ ስለማፍረስ አይደለም። ይኸውላችሁ በእስራኤል በይሁዳ ምድር 20 ነገሥታት ተፈራርቀዋል። 4ቱ አካሄዳቸውን በዳዊት መንገድ አደረጉ የተባለላቸው የቀደመውን የጣዖት መሠዊያ ያፈረሱ፣ የእግዚአብሔርን ቤት ያደሱ፣ ምድሪቱን ያሳርፉ ነበሩ። 8ቱ አዳዲስ ጣዖታትን በእስራኤል ምድር ያስፋፉ፣ የማምለኪያ ዐፀዶችን የሰሩ፣ ቤተ መቅደስን ያረከሱ ነበሩ። በስንት ጠቅሰዋል። የተቀሩት 8ቱ አዲስ ጣዖታትን ባያስገቡም እንኳ የቀደመውን አላፈረሱም። መሀል ሰፋሪዎች ነበሩ። እንደ 4ቱ ያሉ መሪዎች በምድራችን ይብዙልን። ያነካካል። የቀደመውን መሠዊያ ማፍረስ ከባህል ያነካካል፣ ከሕዝብ ያነካካል፣ ግን ከእግዚአብሔር ያስማማል። ስለ ቀደሙ መሪዎች እንጸልያለን፣ ንስሐ እንገባለን። እግዚአብሔር የአባቶችን ኃጢአት እስከ 4 ትውልድ በልጆች ላይ የማመጣ አምላክ ነኝ ብሏል። እኔ ስጸልይ ቤተሰቦችን እያሰብኩ አባቶችን፣ አያቶችን፣ ቅድመ አያቶችን 4ተኞቹንም ወደኋላ ሄጄ አስባለሁ። ከእነሱ ስንፍና የመጣ መርገም በእኔና በልጆቼ እንዳይሰለጥን ማለት ነው። እንዲሁ ወደኋላ እየሄደን ንስሐ ልንገባ ይገባል። የሆነ ቦታ ካሉ የሆነ ቦታ እንዲሄዱ ሳይሆን በእነሱ ምክንያት የመጣ ጦስ ካለ እንዲቆም በወንጌልን ስለገፉ የማህበረሰባችን ክፍሎች ንስሐ ልንገባ ይገባል። ብዙ አሉ በሥጋ ሥራ ስለሚመላለሱ ቅዱሳን ከእኛ እንዳንዱ ተቆጥረው በጌታ ተጠርተው ግን ዓለምን ገንዘብን በመውደድ ስለሚመላለሱቱ ንስሐ ልንገባ ይገባል። ቤተክርስቲያን ደቀ መዝሙር ልታፈራ ይገባል። ትክክል ነው። እኛ ግን ንስሐ እንገባለን። ጌታ በምሕረቱ እንዲያስባቸው በእነሱ ምክንያት መርገም ምድሪቱን እንዳያገኛት። ታላቁ ተልእኮን ችላ ስላሉ አብያተ ክርስቲያናት አሁን ጉባኤ ተኮር ሆነናል። ድምቀት ተኮር፣ ግርግር ተኮር፣ ብር ተኮር። ታላቁ ተልእኮ ወንጌል ስርጭት፣ ደቀ መዝሙር ማፍራት ችላ ተብሏል። ፉክክሩ በሌላ ነው። እግዚአብሔር ምሕረት እንዲያደርግ ንስሐ እንገባለን። የመንፈስን አንድነት ለመጠበቅ ባልተጋንበት በሕዝባችን መካከል ጥላቻና ግጭት በሰፈነበት ንስሐ እንገባለን። የምልጃ ርዕስ ደግሞ አለን። የምልጃ ርዕስ አለን። በስልጣን ላሉ እግዚአብሔር ጥበብንና ማስተዋልን እንዲያበዛላቸው በቃ ተሹመዋል። እግዚአብሔር ለቦታው የሚሆን አቅም እንዲሰጣቸው መማለድ የኛ ነው። ስንፍና ከታየባቸው ስላልማለድንላቸው ነው። አንድም
እግዚአብሔር ለቦታው የሚሆን አቅም እንዲሰጣቸው፣ ከሀገር ጋር አብረው እንዲያድጉ፣ ሀገርን አልፎ ብቻቸው እንደ ፀሐይ ከፍ ለማለት እንዳይመርጡ ማለት ነው። የጥፋት ኃይላት ወደ ልባቸው እንዲመለሱ ማልዳለን። ብዙ አሉ በጠላት ተጽዕኖ ስር የወደቁ ሰላምን በሰላማዊ መንገድ ሳይሆን በጦርነት የሚሉ እግዚአብሔር ወደ ልባቸው እንዲመልሳቸው እንጸልያለን። በሀገር ውስጥና በውጭ በልዩ ልዩ መከራ ስላሉ ኢትዮጵያውያን ያሳዝኑኛል። አንዳንድ ቦታ ሄጄ ያየሁት ያሳዝኑኛል። የሰው ሀገር ሰው ሆነው ሲገፉ እግዚአብሔር ምሕረት እንዲያደርግ ሞገስ እንዲያደርግላቸው እንዲጎበኛቸው እንጸልያለን። ስለ ስደት ስለበዛባቸው አካባቢዎችን ማልዳለን። በእምነታቸውም በብሔር ማንነታቸውም ስደት ስላለባቸው እነኚህ የምልጃ ጸሎት ናቸው። የምንለምንባቸው ደግሞ አሉ። የልመና ርዕስ ወንጌል በስፋት እንዲሰበክ፣ ያመኑ እንዲለወጡ፣ የምድሪቱ ሀብት ለትውልዱ ወጥቶ ቅድም የዘረዘርኩላችሁ ለበረከት እንዲሆኑ፣ ለሕዝባችን ፍቅር፣ ሰላምና አንድነትን እግዚአብሔር እንዲሰጥ። እነኚህ በቃ የመንፈስ ስጦታ ናቸው። እግዚአብሔር ሲሰጥ ነው መቀባበል፣ መዋደድ፣ መያያዝ የሚሆነው። ከፊታችን ብሔራዊ ምርጫ አለ። ፍጹም የሆነችው የእግዚአብሔር ፍቃድ በዚያ እንድትፈጸም እገሌን ምረጠው እገሌን አውልደው ለኛ አልተሰጠንም። እግዚአብሔር የቤተ ክርስቲያን ብቻ ሳይሆን የምድር ዳርቻም ገዢና አስተዳዳሪ ነው። ያንንም ቀበሌ የሚያስተዳድር እግዚአብሔር ነውና ጻድቅ ሲሰለጥን ምድር ታርፋለች ተብሎ እንደተጻፈ ጽድቅ የሚመላለስ ፓርቲ መሪዎችን ጌታ ወደ አደባባይ እንዲያወጣ እንደ መላው እንደ ዘዴው እንጸልያለን። አገራዊ ምክክር ሰኔ ላይ ይኖራል። አውራ በሆኑ ርዕሶች፣ ባላግባቡን ርዕሶች አገራዊ መግባባት እና እርቅ እንዲሆን በቀጣይም ይሄ ምክክር የሚባል ነገር የኢትዮጵያ ባህል እንዲሆን ጀግንነት የሚለው ቅድም ያልኳችሁ መዝገበ ቃላታችን የቀድሞውን በጦርነት ድል መንሳትን ትቶ ሰላምን በሰላማዊ መንፈስ የሚያሰፍን በሚል እንዲለወጥ ማለት ነው። ታሪካዊ ጠላቶቻችን ታሪካዊ ወዳጆች እንዲሆኑ። እውነት ነው፣ ሚዲያው ታሪካዊ ጠላት እያለ ይጠራል ብዙዎችን። ግብፅ፣ ሱዳን፣ ሶማሌ፣ ኤርትራም ሌሎችም ይጠራሉ። እግዚአብሔር ታሪካዊ ወዳጅ እንዲያደርጋቸው ይህ ቋሚ ጸሎታችን እንዲሆን። ይሄ በቃ በእኔና በእናንተ የሚመጣ ነው። የውጊያ ጸሎትም አለን። በመጨረሻ የማያምኑ የእምነት እንቅስቃሴዎች እንዲደርቁ። ስማቸውን ዝርዝር ያልችለውም ጌታ ያውቃቸዋል። ነጭን ልብስ ነጭንም ጥምጥም አልብሰው ሰዎችን ወደ ሲኦል የሚነዱ ብዙዎች ናቸው። የምድሪቱ አስጨናቂዎች እንዲርቁ፣ የሀገራችን መሪዎች ከጠላት ተጽዕኖ እንዲላቀቁ፣ በምድራችን ጦርነት እንዲሻር ይሽራል ተብሎ ተጽፏል። በምድር ዙሪያ ጦርነትን ጸልያለን ወደሱ እንዲሻር። የሀገራችን መሪዎች ከጠላት ተጽዕኖ እንዲላቀቁ፣ ከጠላት የተገቡ ኪዳኖች እንዲፈርሱ። ቀላል አይምሰላችሁ። ግንቦት መምረጣችሁ ገርሞኛል። ብዙ ኪዳን የሚደረግበት ወር ነው። የሚከለክል አለ ተብሎ ተጽፏል። ስለእናንተ ስለኔና ስለእናንተ እንከለክላለን። ከልካይ ነን በምድሪቱ ላይ አይሆንም እንላለን። ርስት አለኝ የሚለውን ስም አለኝ የሚለውን ከስሞች ሁሉ በላይ ስም ባለው ጌታ እንቋቋማለን። በመጨረሻ በጠላት ተጽዕኖ ስር የወደቁ ዜጎቻችን ነፃ እንዲወጡ ትናንትም ሲጸለይ ነበር። በየመንገዱ በየቤቱ ልማድ ሆኗል። አንዳንድ አካባቢ ሄጄ አስፋልት ላይ ቆሜ በአጠገቤ ከሚያልፉት ከአንድ ከስድስቱ አንዱ አይምሮውን የለቀቀ ነው። እኛ ባለንበት ምድርና ዘመን ጠላት እንዳይፋነን ወደ ሲኦል ውረድ የሚባልበት ዘመን ባይደርስም እንኳን ምድራችንን ልቀቅ፣ ሰፈራችንን ልቀቅ፣ ሕዝባችንን ልቀቅ ግን ለእኔና ለእናንተ ተሰጥቷል። ለሀገራችን በእግዚአብሔር ፊት ሚዛን የሚደፋ ታማኝነት እንዲገኝብን እግዚአብሔር ይርዳን። ጸልያለን።
ጸልያለን ለያዝነው ይሄ ነገር በእውነት በውስጧ እንዲገባ ይሄ ሸክም እንዲገባባት ይሄ ጸሎት ይሄ ከፍርኖ ዱቄት ጸሎት እንድንወጣ ይሄ ጸሎት በቃ ምድርን የሚታደግ ጸሎት ትውልድን የሚታደግ ጸሎት ጌታ እስኪመጣ ድረስ የሚመጣ ጌታ አለን። ይሄንን ሁሉ ደግሞ ጥለነው ነው የምንሄደው፣ ግን እስካለንበት እንድንጠቀምበት እሺ ተስማምተን ባንድ ላይ እንጸልያለን። በአንድነት እንጸልያለን። በምክርህ ግሩም የሆንክ ጌታችንና አምላካችን እግዚአብሔር ሆይ በመካከላችን ስለፈሰሰው የምክር ቃል እግዚአብሔር አምላክ ያለ ዕውቀት እንዳንሆን በእውቀት በፊትህ እንድንሆን ስለመከርከን በመካከላችን ስለፈሰሰው ሐሳብህና ፈቃድህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተን የምናመሰግንበትን አቅጣጫ ስለሰጠህን እናመሰግንሃለን። ንስሐ የምንገባበትን አቅጣጫ ስለሰጠህን እናመሰግንሃለን። ምልጃ ምን ማለድበትን አቅጣጫ ስለሰጠህን እናመሰግንሃለን። አንተን የምንለምንበትን አቅጣጫ ስላሳየህን እናመሰግንሃለን። ክፉን የምንቃወምበትን አቅጣጫ ስላሳየህን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክ ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተመሰገነ ይሁን። አንተ ቅዱስ አምላክ እናመሰግንሃለን። አንተ ታላቅ አምላክ እናመሰግንሃለን። እንዲህ ያሉ ወንድሞችን ስለሰጠህን በጌታ በኢየሱስ ስም እናመሰግንሃለን። የከበረ ሀብት በወንድማችን ውስጥ ስላስቀመጥክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጸጋን ስለሞላኸው እናመሰግንሃለን። ዕውቀትን ስለሞላህበት እናመሰግንሃለን። እግዚአብሔር የዘላለም አምላክ አንተ ድንቅ አምላክ ነህ። ጌታ አምላካችን እግዚአብሔር የበለጸጋ አእምሮ ጌታ አምላክ እግዚአብሔር በጸጋ የተሞላ መንፈስ እንዲህ ያለ ልብና ዕውቀትን እግዚአብሔር የዘላለም አምላክ ለወንድማችን ስለሰጠኸው ወንድማችን ለእኛና ለምድራችን በረከት ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እናመሰግንሃለን። ይሄ ፕሮግራም ከተጀመረበት ጊዜ ጀምሮ ስለተጠቀምክባቸው ወንድሞቻችን እናመሰግንሃለን። ስለተጠቀምክባቸው እህቶቻችን እናመሰግንሃለን። በዚህ ክብርህ እግዚአብሔር አምላክ በኃይል ስለተገለጠ እናመሰግንሃለን። አይኖቻችንን ልታበራ ስለወደድክ እናመሰግንሃለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዕውቀት አይንን ያበራል። ጌታ አምላካችን እግዚአብሔር ጥበብ አይንን ያበራል። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለተገለጠው የቃል ጥበብ በጌታ በኢየሱስ ስም እናመሰግንሃለን። ስለተገለጠው የቃል እውነት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ምድራችንን በዚህ ሁሉ ጸጋ ስላበለጸጋት በኢየሱስ ስም እናመሰግናለን። ባለጸጋው እግዚአብሔር እናመሰግንሃለን። ሕዝባችንን ምድራችንን ስላበለጸግ እናመሰግንሃለን። ጌታ አምላካችን እግዚአብሔር ምድር በእንዲህ ያለ ሁኔታ ከበለጸገች የኛም አእምሮ የበለጸገ እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። የትውልዳችን አእምሮ በጌታ በኢየሱስ ስም የበለጸገ እንዲሆን እንጸልያለን። ዕውቀትን እግዚአብሔር አምላክ እንዳይገበዩ ጌታ ሆይ እኛም እንኳን ጸሎታችን በእውቀትና በብዙ መረዳት እንዳይሆን በብዙ ጌታ አምላካችን እግዚአብሔር ሆይ ከጥንት ጀምሮ እየተወራረሰ የመጣ ጫና ያደረገብንን ነገር ዛሬ በጌታ በኢየሱስ ክርስቶስ ስም ገለል እንድታደርገው እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንድትገፈው እንጸልያለን። አሁንም እንኳን እግዚአብሔር አምላክ የሰማነውን በልባችን እንዳንሰውር የሚቋቋመን ጉልበት የተሰበረ እንዲሆን እንጸልያለን። በጌታ በኢየሱስ ስም የተሰበረ እንዲሆን እንጸልያለን። ዕውቀት አልባ የሚያደርግ ክፉ የተመታ እንዲሆን እንጸልያለን። ከማስተዋል ውጭ የሚያደርግ ክፉ የተመታ እንዲሆን እንጸልያለን። አየሩን የያዘ ክፉ የተመታ እንዲሆን እንጸልያለን።
ከትውልዳችን ላይ ድካምና ዝለት እንድነሳ በኢየሱስ ስም እንጸልያለን። ቀድሞ ወንድማችን ሲናገር በጣም እየገረመኝ ነበር። የኔ ተከታይ እህቴ ያለችና ከ15 ዓመት በፊት ነው ይሄን ጸሎት የጀመርነው። ለምንድነው ከኛ ቤት ወንድሞቻችን ያገቡና ወልደው ድንገት ወይ ሚስት ትሞታለች፣ ወህቶቻችን አግብተው ድንገት ወይ ባሎቻቸው ይሞታሉ። ብዙ ከአባቴ ቤቶች ብዙዎች ልጆች ያለ እናት አድገዋል፣ ብዙዎች ደግሞ ያለ አባት አድገዋል። ግን ድንገት ግን እግዚአብሔር አነቃን ወደ ጌታ ከመጣን በኋላ ማለት ነውና ረጅም ጊዜ ማክሰኞ ሙሉ ቀን የምንጸልየው በዚህ ጉዳይ ላይ ነበር። በቃ ሞት እንዲከለከል ይሄ ጭንገፋ እንዲቆም እንጸልይ ነበር። በእውነት በእግዚአብሔር ፊት ቆሜ ነው የምነግራችሁ። ብዙዎችን እግዚአብሔር ሲታደግ የማያምኑ ቤተሰቦቻችን ስለማያምኑት ሁሉ ነው የምንጸልይ የነበረውና እግዚአብሔር ጣልቃ ሲገባ እግዚአብሔር በቃ መንገዱን ሲቆርጠው አይተናል። በእውነት ነው የምላችሁ እግዚአብሔር በቃ መንገድን በጌታ በኢየሱስም ዛሬም ይቆርጣል። በቃ ከነገስታት እየተወራረሰ የመጣውን መንገድ እግዚአብሔር አምላክ ይቆርጠዋል። በቃ ይሄን ፈልጎ እግዚአብሔር ዛሬ ምስጢርን ገልጦልናል። በጌታ በኢየሱስ ክርስቶስ ስም ከዘሮቻችን ከትውልዳችን ከኛ አልፎ ወደ ዘሩ ከኛ በኋላ ወዳለ ትውልድ የሚተላለፍ ነገር እንዳይኖር ዛሬ እግዚአብሔር አይኖቻችንን ስለከፈተልን የእግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ስም የእግዚአብሔር ስም የተባረከ ይሁን። ከነገስታት በስተጀርባ እየተወራረሰ የመጣው የክፉ ጉልበት ዛሬ በኢየሱስ ስም የተሰበረ ይሁን። መርገም በኢየሱስ ስም የተሰበረ ይሁን። እየተወራረሰ የመጣ ደም አፍሳሽነት በኢየሱስ ስም የተከለከለ ይሁን። በጌታ በኢየሱስ ስም የተከለከለ ይሁን። ጭንገፋና ክፉ በኢየሱስ ስም የተመታ ይሁን። ሟርትና ጥል በጌታ በኢየሱስ ስም የተገለበጠ ይሁን። ጥላቻና ክርክር በጌታ በኢየሱስ ስም የተከለከለ ይሁን። እግዚአብሔር የዘላለም አምላክ ስላነቃህን እናመሰግንሃለን። ስላነቃህን እናመሰግንሃለን። ዛሬ መንፈሳችንን ስላነቃህ እናመሰግንሃለን። ልባችንን በጌታ በኢየሱስም በዚህ ሐሳብ ልትሞላ ስለወደድክ እናመሰግናለን። ስራውን እናፈርሳለን። በኢየሱስም ስራውን እናፈርሳለን። በኢየሱስም ኃይሉን እንመታለን። ጌታ የዘላለም አምላክ እግዚአብሔር ሆይ መልካም የሚያደርጉትን የሚጠላ መልካም የሚሰሩትን የሚጠላ በጎ መንፈስ ያላቸው መልካም መንፈስ ያላቸውን የሚጠላ ለሕዝባቸው መልካም የሚያስቡትን የሚጠላ መልካም ጠል መንፈስ በጎ የሆነውን ነገር የሚጠላ መንፈስ የነ ሰመላጥ መንፈስ እነ ጦቢያ እነ ጌሴም መንፈስ ያን ጊዜ ነህምያን የተቋቋመ ክፉ እግዚአብሔር አምላክ ነህምያን በብዙ አንቀተው ነበር እስከ መጨረሻው። ጌታ አምላክ የእግዚአብሔር ሆይ እጅህ ረድታው ነበር። ዛሬም ያሉትን ጌታ አምላካችን እግዚአብሔር ሆይ የሚረዳ ጸጋ እንዲለቀቅ ክፉ ግን በጌታ በኢየሱስ ስም ስራው የፈረሰ እንዲሆን በጌታ በኢየሱስ ስም ምክሮ የፈረሰ እንዲሆን በጌታ በኢየሱስ ስም ትጋቱ ስንፍና እንዲሆን በጌታ በኢየሱስ ስም ሩጫው የተገታ እንዲሆን በጌታ በኢየሱስ ስም እንቅስቃሴው የተገታ እንዲሆን በጌታ በኢየሱስ ስም ፍጥነቱ የተገታ እንዲሆን ላከ እግዚአብሔር ተስማምተን በፊትህ እንጸልያለን። በናዝሬቱ ጌታ በኢየሱስ ስም አሁን በትምህርት ላይ ያሉ ልጆች አይምሯቸው የበለጸገ እንዲሆን እግዚአብሔር አምላኬና አባቴ ብዙ ለመመራመር ብዙ ለማወቅ መንፈሳቸው እግዚአብሔር አምላክ ከፍ እንዲል ጫናና ተጽዕኖ ከላያቸው ላይ እንዲሰበር በጌታ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዓለም ሁሉ ላይ የተበተኑ ኢትዮጵያውያን ጌታ አምላካችን እግዚአብሔር ወደ ልባቸው ወደ አይምሯቸው ወደ ቤታቸው እንዲመለሱ አገራቸውን ለማልማት ጌታ አምላካችን እግዚአብሔር የሚመለሱበት ጊዜ እንዲሆን ደጆች እንዲከፈቱላቸው ከልካዩ እንዲመታ ተቋቋሚው እንዲወድቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ትውልዱን ስደተኛ ያደረገ መንፈስ እንዲመታ እንጸልያለን። ምሁራኑን ስደተኛ ያደረገ መንፈስ እንዲመታ እንጸልያለን። በጎ መንፈስ ያላቸውን የሚቋቋም ጉልበት እንዲሰበር እንጸልያለን። አሁን በጌታ በኢየሱስም እንዲመታ እንጸልያለን። እያሳደደ የለመደ እንዲመታ እንጸልያለን። እየገደለ የለመደ እንዲመታ እንጸልያለን። እያዋረደ የለመደ እንዲመታ እንጸልያለን። አሁን ካሉት ላይ በኢየሱስም ስራው እንዲፈርስ እንጸልያለን። እግዚአብሔር አምላክ ወጡ ደረሱ ሲባል በተለያየ ነገር ጠላልፎ የሚጥል በናዝሬቱ ጌታ በኢየሱስም ስራው የፈረሰ ይሁን። በኢየሱስም ስራው የፈረሰ ይሁን። ያመጽጁ በኢየሱስም የተከለከለ ይሁን። አጥፊው በጌታ በኢየሱስም የተከለከለ ይሁን። በኢየሱስም አድቢው የተመታ ይሁን። እያደባ የሚነድፍ በኢየሱስም የተመታ ይሁን። እግዚአብሔር የዘላለም አምላክ ብዙዎች ከተማሩ በኋላ በፖለቲካ እየተጠላለፉ እንዲወድቁ ወደ ኋላ እንዲመለሱ ልባቸው እንዲሸፍት በዚህ የሚሰራ ክፉ በጌታ በኢየሱስም የተዋረደ ይሁን። በጌታ በኢየሱስም የተዋረደ ይሁን። ለሀገራቸው እንዳይጠቅሙ ሕዝባቸውን እንዳያገለግሉ በጌታ በኢየሱስም በብርቱ የተቋቋማቸው እግዚአብሔር አምላክ ስደተኛ እንዲሆኑ ዱር እንዲገቡ ያሳደዳቸው አውሬ የተሰደደ እንዲሆን እንጸልያለን። ዛሬ በኢየሱስም ስራው የፈረሰ እንዲሆን እንጸልያለን። በኢየሱስም ከሙራን ላይ ስራው የፈረሰ እንዲሆን እንጸልያለን።
የተማሩ ሰዎችን የሚያሳድድ መንፈስ የተሰደደ ይሁን በኢየሱስ ስም የተሰደደ ይሁን በኢየሱስ ስም የተጠረገ ይሁን ከሰሜኑ ሀገራችን ላይ የተመታ ይሁን ከደቡቡ ሀገራችን ምድር ላይ የተመታ ይሁን በኢየሱስ ስም የተመታ ይሁን በባዕድ ምድር ላይ ጭንቀትን በላያቸው ላይ የላከ በሽታን የላከ ጌታ የዘላለም አምላክ እግዚአብሔር ከሀገራቸው ይልቅ የሰውን ሀገር እንዲያለሙ ያደረገ ያጎበጣቸው እግዚአብሔር የዘላለም አምላክ ክፉ አውሬ በጌታ በኢየሱስ ስም ከእንግዲህ በኋላ እንዳይሳካለት ስራውን በኢየሱስ ስም ተስማምተን እናፈርሳለን ስራውን በኢየሱስ ስም ተስማምተን እናፈርሳለን ከወንዶች ልጆቻችን ላይ ስራውን እናፈርሳለን ከሴቶች ልጆቻችን ላይ ስራውን እናፈርሳለን ከወንድሞቻችን ላይ ስራውን እናፈርሳለን ከሀገር መሪዎች ዙሪያ ስራውን እናፈርሳለን ይሄ ለመግደል የሚያደባ አውሬ ተወጋ እንዲሆን እንጸልያለን ለመግደል የሚያደባ ዘንዶ ተወጋ እንዲሆን እንጸልያለን ይሄ አራጅ መንፈስ እንዲመታ እንጸልያለን ይሄ ነፍሰ ገዳይ መንፈስ እንዲያዝ እንጸልያለን እግዚአብሔር የዘላለም አምላክ ተቋማት እንዳይበረክቱ ነገር መልካም እንዳይሆን ሰዎች በተነሱበት ልክ እንዳይፈጥኑ እንዳይከናወንላቸው እንዳይሳካላቸው ያ ዕውቀታቸውን እንዳያካፍሉ እንዳይዘረጉ ጌታ አምላኬ እግዚአብሔር ምድር እንዳትለማ ትውልዱ እግዚአብሔር አምላኬና አባቴ ሆይ ከምሬት እንዳይወጣ ከስደት እንዳያርፍ እየተቋቋመ እየተገዳደረ ያለ ከዚህ በኋላ እንዳይቀጥል በስም ስልጣን ዛሬ እንቋቋመዋለን በስም ስልጣን ዛሬ እናሳድደዋለን አይምሮን ሁሉ በጌታ በኢየሱስ ስም እንለቅና አዘዋለን በጌታ በኢየሱስ ስም ትውልዱን ለቆ እንዲወጣ እንጸልያለን በኢየሱስ ስም ሰሜኑን ለቆ እንዲወጣ እንጸልያለን ደቡቡን ለቆ እንዲወጣ እንጸልያለን ምዕራቡን ለቆ እንዲወጣ እንጸልያለን ምስራቁን ለቆ እንዲወጣ እንጸልያለን ማዕከላዊ ሀገርን ለቆ እንዲወጣ እንጸልያለን በኢየሱስ ስም የተመታ እንዲሆን እንጸልያለን ትውልድን የሚያሰስን ሌባ የሚያደርግ ስግብግብ የሚያደርግ ራስ ወዳድ የሚያደርግ በጉቦ የሚጠላልፍ ዛሬ በኢየሱስ ስም ስራው እየፈረሰ ይሁን ዛሬ በኢየሱስ ስም ስራው እየፈረሰ ይሁን ዛሬ በኢየሱስ ስም ስራው እየፈረሰ ይሁን ሰው ሰርቶ እንዳይከብር በሌብነት በክፋት ባቋራጭ ከፍታን ያሳየ ከክብር የሚያዋርድ ከከፍታ የሚያዋርድ ዛሬ በጌታ በኢየሱስ ስም ስራው ይፍረስ በኢየሱስ ስም ከምድራችን ላይ ስራው ይፍረስ በኢየሱስ ስም ከሙራን ላይ ስራው ይፍረስ በኢየሱስ ስም ስራው ይፍረስ በጌታ በኢየሱስ ስም ስራው ይፍረስ እውነተኞችን የሚያሸማቅቅ መልካም ልብ ያላቸውን የሚያሸማቅቅ አንገት የሚያስደፋ ዘንዶ ወገቦ የተወጋ ይሁን በኢየሱስ ስም ወገቦ የተወጋ ይሁን በኢየሱስ ስም ስራው የፈረሰ ይሁን በሟርት የሚሰራ ስራው የፈረሰ ይሁን በደገምት የሚሰራ ስራው የፈረሰ ይሁን በጥንቆላ የሚሰራ ስራው የፈረሰ ይሁን መተተኛው ስራው የፈረሰ ይሁን ሞራ ገላጩ ስራው የፈረሰ ይሁን በጌታ በኢየሱስ ስም ስራው የፈረሰ ይሁን እግዚአብሔር የዘላለም አምላክ በሟርት ያጠላለፈ ብዙ ምሁራንን ባዶ ያደረገ ብዙዎችን ያሳበደ እርቃን ያስቀረ ዛሬ በኢየሱስ ስም ኃይሉ የተመታ ይሁን አንቅተናል በኢየሱስ ስም ስራው የፈረሰ ይሁን ስራው የፈረሰ ይሁን የሚያሳብድ መንፈስ የተመታ ይሁን ድግምት የፈረሰ ይሁን አንከራታች መንፈስ የተመታ ይሁን የሚያራቁት አውሬ የተመታ ይሁን የሚያጠላልፍ ዘንዶ የተወጋ ይሁን ለዘመናት የሰራ ከእንግዲህ ወዲህ እንዳይቀጥል ማላጁ ታጥቆ በፊት እንዲቆም ጌታ አምላኬ እግዚአብሔር ጸጋ በእውነት እንዲረዳን ኃይል በእውነት እንዲረዳን ልዩ መረዳት ጌታ አምላኬ እግዚአብሔር በእኛ ውስጥ እንዲሆን አሁን ያስተማርከንን በተንበረከከን ጊዜ ጌታ አምላካችን እግዚአብሔር ሆይ መንፈስ ቅዱስ በመሰዊያችን ላይ እንድታስታውሰን እያየን ክፉን እንድንመታው እያየን እንድንለምንህ እያስተዋልን እንድንማልድ እያስተዋልን ንስሐ እንድንገባ በነገር ሁሉ ጸጋ እንዲረዳን እንጸልያለን ጌታ የዘላለም አምላክ እግዚአብሔር ስለምትረዳን እናመሰግንሃለን ስለምታግዘን እናመሰግንሃለን በእውነት እናመሰግንሃለን እግዚአብሔር የዘላለም አምላካችንና አባታችን ሆይ በወንድሞቻችን ድልና ጊዜ ለሰጣቸው አሁን በአመራር ላይ ላሉት ጸጋ እንዲበዛላቸው ጥበብና ማስተዋል እንዲጨመርላቸው ከክፉ ሁሉ ፈጽሞ የተጠበቁ እንዲሆኑ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለን መልካሚቱ ያንተ እጅ እንድትደግፋቸው እንጸልያለን ጌታ የዘላለም አምላክ እግዚአብሔር ሆይ የምርጫ ቦርድ ሰብሳቢያን እህታችንን ወይዘሮ ሜላትን በጌታ በኢየሱስ ስም አግዛት እንጸልያለን በጌታ በኢየሱስ ስም አግዛት እንጸልያለን በጌታ በኢየሱስ ስም በድል ጊዜው እንድትወጣ እንድትረዳት እንጸልያለን ከክፉ ሁሉ በኢየሱስ ስም እንድትጠብቃት እንጸልያለን አይምሮዋ እንድትጠበቅ እንጸልያለን ልቧ እንድትጠበቅ እንጸልያለን ድል እንድትሰጣት በጌታ በኢየሱስ ስም እንጸልያለን በጌታ በኢየሱስ ስም ምልክት እንድታደርጋት እንጸልያለን ድልና መከናወን ካንተ ዘንድ እንዲሆንላት እንጸልያለን ነህምያን የረዳች እጅ እንድትረዳት እንጸልያለን
እግዚአብሔር አምላክ ቅጥሩ ተሰርቶ በ52ኛው ቀን ተጠናቀቀ። በሷ ዘመን እግዚአብሔር አምላክ ሆይ እንድሰራ የወደድከው በዚህ ጊዜ በሷ እጅ እንዲሆን የወደድከው ሳይከለከል እንዲፈጸም ያለ ፍርሃት ያለ ስጋት ያለ ጭንቀት እግዚአብሔር የዘላለም አምላክ ያለ ግራ መጋባት በድል እንድትወጣው አቅም እንድትሆናት ጉልበት እንድትሆናት ጸጋ እንዲጨምርላት በጌታ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ስም ጥበቃ እንዲበዛላት እንጸልያለን። በጌታ በኢየሱስ ስም ምህረት እንዲገንላት እንጸልያለን። አብሯት ላሉት ሁሉ ምህረት እንዲገንላቸው እንጸልያለን። ጥበቃ እንዲበዛላቸው እንጸልያለን። ክፉ እጆች በጌታ በኢየሱስ ስም ከዙሪያቸው እንዲመቱ እንጸልያለን። አደጋ ጣዮች በጌታ በኢየሱስ ስም እንዲከለከሉ እንጸልያለን። ደም አፍሳሾች በኢየሱስ ስም እንዲከለከሉ እንጸልያለን። የሚያደባቸው እንዲመታ እንጸልያለን። የሚከራከራቸው እንዲወድቅ እንጸልያለን። የሚጋፋቸው እንዲወድቅ እንጸልያለን። የሚጋፋቸው እንዲወድቅ እንጸልያለን። እውነት በአደባባይ እንድትወጣ በኢየሱስ ስም እንጸልያለን። የጽድቅ እጆች ሁሉ መልካም እንዲያደርጉ እንጸልያለን። የእስራኤል አምላክ እግዚአብሔር ሆይ ኮሚሽነር መላኩን ጌታ አምላካችን እግዚአብሔር እንድትረዳ ወንድማችን በአንተ የተረዳ እንዲሆን የእግዚአብሔር አምላክ ሀገራዊ ምክክሩ ጌታ አምላክ እግዚአብሔር ሆይ በእውነት ይህን ሰው ፊተኛ አድርገዋልና በቆምንበት ሁሉ እንድንጸልይለት አደራ ብሎናልና ወንድማችን በአንተ የተረዳ እንዲሆን እንጸልያለን። በጌታ በኢየሱስ አስቸጋሪ ነገሮች አሁን በአንተ እጅ እንዲፈታ እንጸልያለን። ክርክር ያለባቸው ነገሮች በአንተ እጆች እንዲሰሩ እንጸልያለን። ያልቀና ነገር አሁን መቅናት እንዲጀምር እንጸልያለን። ያልተፈታ ነገር አሁን መፈታት እንዲጀምር እንጸልያለን። ዝቅ ያለው በኢየሱስ ስም ከፍ እንድል እንጸልያለን። ከፍ ያለው በጌታ በኢየሱስ ስም እንዲዋረድ እንጸልያለን። መልካሚቱ ያንተ እጅ አልፋ ድንቅን እንድትሰራ በኢየሱስ ስም እንጸልያለን። ወዳጆቻችን በአንተ የተረዱ ይሁኑ። ጸጋና ምህረት በኢየሱስ ስም ይግነንላቸው። ጥበቃ በኢየሱስ ስም ይብዛላቸው። እግዚአብሔር አምላክ ምልክት አድርገህ ካቆምካቸው አቤቱ ጌታ አምላካችን እግዚአብሔር ሆይ በሰጣቸው ዘመንና እድሜ በሰጣቸው ድልና ደጅ በጌታ በኢየሱስ ስም ያንተ ፈቃድ በነሱ ይከናወን። በሰማይ ያለው ያንተ ፈቃድ እግዚአብሔር አምላክ በጌታ በኢየሱስ ስም እንዲከናወን እንጸልይላቸዋለን። በኢየሱስ ስም እንዲከናወን እንጸልይላቸዋለን። ገፊው እንዲገፋ እንጸልያለን። ክፉ የሚጠቀምባቸው ሰዎች ነፃ እንዲወጡ እንጸልያለን። የሰዎች አይምሮ በኢየሱስ ስም ነፃ እንዲወጣ እንጸልያለን። የሰው ልብ በኢየሱስ ስም ከተጽዕኖ ነፃ እንዲወጣ እንጸልያለን። እሺ ባይ መንፈስ በሕዝባችን ላይ እንዲለቀቅ እንጸልያለን። የሚያስታርቅ ያንተ መንፈስ እንዲለቀቅ እንጸልያለን። ልቦችን ሁሉ ገር የሚያደርግ መንፈስ እንዲለቀቅ እንጸልያለን። የጨለማው ጉልበት ግን በኢየሱስ ስም የተሰበረ ይሁን። ያመጻ ልጅ ግን በኢየሱስ ስም ስራው የፈረሰ ይሁን። ክፉ አውሬ ግን በኢየሱስ ስም ወገቡ የተወጋ ይሁን። የሰው እጅ ልብ የሚያጣምም ስራው የፈረሰ ይሁን። ጠማማው እባብ በኢየሱስ ስም የተወጋ ይሁን። መርዛሙ እባብ በኢየሱስ ስም የተወጋ ይሁን። እግዚአብሔር የዘላለም አምላክ ሰዎችን እልከኛ የሚያደርግ ልብን እልከኛ የሚያደርግ የሰዎችን ልብ የሚያጣምም የሰዎችን ሐሳብ የሚያጣምም የክፉ አውሬ የቀደመው እባብ ያሁኑ ዘንዶ በጌታ በኢየሱስ ስም ኃይሉ የተመታ ይሁን። በጌታ በኢየሱስ ስም ኃይሉ የተመታ ይሁን። አሁን ከሰማይ ላይ ስራው የፈረሰ ይሁን። በኢየሱስ ስም ስራው የፈረሰ ይሁን። በክፉ የተያዙ አይምሮች በኢየሱስ ስም ነፃ ይውጡ። በክፉ የተያዙ ልቦች በኢየሱስ ስም ነፃ ይውጡ። በክፉ የተያዙ ሰዎች በኢየሱስ ስም ነፃ ይውጡ። እግዚአብሔር አምላክ ለሕዝብ መጨነቅ ምክንያት የሆኑ ጌታ አምላክ እግዚአብሔር ክፉ የተቆጣጠራቸው ክፉ የነገሰባቸው ጠማማ ምክርን የተመከሩ ከጥልቁ ጋር ህብረት ያላቸው አሁን ህብረታቸው በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም ህብረታቸው የፈረሰ ይሁን። የታጠቁት የክፉ ትጥቅ ከላያቸው ላይ የተፈታ ይሁን። የክፉ አጀንዳ ከላያቸው ላይ የተቆረጠ ይሁን። ለዘመናት ነፍስ መንፈስ ስጋቸውን የተቆጣጠረ የጨለማ ጉልበት የጥልቅ ምስጥር በድግምት የሚሰራ አውሬ በኢየሱስ ስም ስራው የፈረሰ ይሁን። በኢየሱስ ስም ስራው የፈረሰ ይሁን። በኢየሱስ ስም ስራው የፈረሰ ይሁን። የያዛቸውን ሰዎች በኢየሱስ ስም ለቋቸው እንዲሄድ እናዘዋለን። በኢየሱስ ስም ይልቀቃቸው። በኢየሱስ ስም ይልቀቃቸው። መሪ ያደረጋቸውን በኢየሱስ ስም ይልቀቃቸው። ለክፋት የምትጠቀምባቸውን በኢየሱስ ስም ይልቀቃቸው። ማህዲጋ በኢየሱስ ስም ይልቀቃቸው። 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 በኢየሱስ ስም ልቀቃቸው። ሂድ ሂድ በኢየሱስ ስም ማህያዲጋ ምቦር ዳሃዶጎ ወሃያዲጋ በጌታ በኢየሱስ ስም በጌታ በኢየሱስ ስም ለማስጨነቅ የተላካችሁ ለማስለቀቅ የተላካችሁ ደም ለማፍሰስ የተላካችሁ እናንተ ክፉዎች የጥልቅ ጉልበት የዘንዶ ኃይል የአውሬው ጉልበት በኢየሱስ ስም ስራ እየፈረሰ ይሁን። 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 በመጣህበት ፍጥነት በኢየሱስ ስም ወደ ኋላ እንመልስሃለን። በኢየሱስ ስም ወደ ኋላ እንመልስሃለን። በኢየሱስ ክርስቶስ ስም ስልጣን በናዝሬቱ ጌታ በኢየሱስ ስም ጭካኔን በሰው ልብ ውስጥ የሞላ
በጌታ በኢየሱስ ስም ክፋትን በሰው ልብ ውስጥ የምትሞላ አንተ ክፉ በጌታ በኢየሱስ ስም ስራ እየፈረሰ ይሁን። ከሰው አእምሮ ላይ ስራ እየፈረሰ ይሁን። ከልባቸው ላይ ስራ እየፈረሰ ይሁን። አንደበታቸውን በኢየሱስ ስም እንዲለቅ እናዝሃለን። በኢየሱስ ስም ክፋት የተገለበጠ ይሁን። የክፉ ጽዋ በኢየሱስ ስም የተደፋ ይሁን። የክፎች ገበታ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። ከምዕራቡ የሀገራችን ክፍል ላይ የተገለበጠ ይሁን። በናዝሬቱ ጌታ በኢየሱስ ስም ወንዶችን፣ ሴቶችን፣ ወጣቶችን በጌታ በኢየሱስ ስም እንድትለቃቸው እናዝሃለን። ብዙዎችን ከትምህርት ገበታ ላይ መልሰህ ዱር የሰደድክ አንተ ክፉ በጌታ በኢየሱስ ስም 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 ስራህን እናፈርሳለን። ልቀቅ አእምሯቸውን፣ ልቀቅ አእምሯቸውን፣ ልቀቅ አእምሯቸውን፣ ልቀቅ አእምሯቸውን፣ ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም። ስራህ ለዘላለም እየፈረሰ ይሁን። አምላኬ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ሰዎች ወደ ልባቸው ይመለሱ፣ ወደ ማስተዋል ይመለሱ፣ ወደ ልባቸው ይመለሱ። በኢየሱስ ወደ ልባቸው ይመለሱ። መልካም ማሰብ ይጀምሩ፣ በጎ ማሰብ ይጀምሩ። ጥመት ከላያቸው ላይ ይመታ፣ ጥመት ከላያቸው ላይ ይመታ። በዚህ ከተማ ከተሰገሰጉት ላይ በጌታ በኢየሱስ ስም ክፉ የተመታ ይሁን፣ ክፉ የተመታ ይሁን። ስውር አጀንዳ የተመታ ይሁን፣ ድብቅ አጀንዳ የተመታ ይሁን። ድብቅ ሴራ የፈረሰ ይሁን። የዘንዶ ሴራ የፈረሰ ይሁን። የአውሬው ሴራ የፈረሰ ይሁን። እግዚአብሔር የዘላለም አምላክ ውጊያችን ከደምና ከስጋ ጋር አይደለም። እግዚአብሔር አምላክ ከአለቆችና ከስልጣናት ከኃይላት በሰማያዊ ስፍራ ባሉ ካሉ እርኩሳ መናፍስቶች ጋር እንጂ ጌታ ሆይ ከሰው ጋር ጦርነት የለንም። የሰውን መንገድ የሚያጣምሙ፣ የሰውን ውሎ የሚያጣምሙ፣ የሰውን አዳር የሚያጣምሙ ክፉ ሸንጎን የሚመክሩ ዛሬ በኢየሱስ ስም ሸንጓቸው ይበተን። ዛሬ በኢየሱስ ስም ጉባኤያቸው ይበተን። ጉባኤያቸው በኢየሱስ ስም ይበተን። ጉባኤያቸው በኢየሱስ ስም ይበተን። ጉባኤያቸው በኢየሱስ ስም ይበተን። ለጥፋት የሆነ ጉባኤ በኢየሱስ ስም የተበተነ ይሁን። በኢየሱስ ስም የተበተነ ይሁን። ክፉ ምክር በኢየሱስ ስም የፈረሰ ይሁን። እግዚአብሔር የዘላለም አምላክ ያንተ የሆኑትን የሚዋጋ አንተ የመረጥካቸውን፣ አንተ የወደድካቸውን፣ አንተ ያከበርካቸውን ለማቃለል የሚሰራ በትውልዱ አንደበት የሚጠቀም አባቶችን በልጆች አንደበት ላይ ተቀምጦ የሚያቃልል መንፈስ ዛሬ በጌታ በኢየሱስ ስም ስራው የፈረሰ ይሁን። በብዙ አባቶች ቤት ስጋት የሆነ ማንኛውም ክፉ ልጆችን የሚጠቀም ልብን የሚያሳዝን አሳሪ መንፈስ ተብታቢ አውሬ ዛሬ ስራው የፈረሰ ይሁን። አሁን ስራው የፈረሰ ይሁን። አሁን ስራው የፈረሰ ይሁን። ወንድማችን ሳሚ በደም የተሸፈነ ይሁን። ፓስተር አብታቡ በደም የተሸፈነ ይሁን። ቄስ ቶለሳ በደም የተሸፈኑ ይሁኑ። ምህረት ይግነንላቸው። ቤታቸው በደም ይቀጠር። የጉባኤ በደም ይቀጠር። ስታዲየሙ በደም ይቀጠር። ከተማችን በደም ይቀጠር። ምድራችን በደም ይቀጠር። ህዝባችን በደም ይቀጠር። ምህረትና በጎነትህ በህዝብ መካከል እንዲሆን እንጸልያለን። ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተቀደሰ ይሁን። ስምህ ለዘላለም የተወደሰ ይሁን። አምልኮና